ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ አርዕስተ ዜናዎቹን እንሆ። ጠቅላይ ሚኒስትር አብይ አህመድ ዩኒቨርሲቲዎች የዛሬ 30 እና 40 ዓመት ሟቾች ናቸው ሲሉ ተናገሩ። ኢትዮጵያ ሰላማዊ በሆነ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደግፋለን ሲሉ በኢትዮጵያ የካናዳ አምባሳደር ኒኮላስ ሲማርድ ተናገሩ። ሰሜን ኮሪያ መርከብ ላይ የተገጠሙ የስትራቴጂክ ክሩዝና ጸረ መርከብ ሚሳኤሎችን በስኬት መሞከሯ ወትሮም ያልቀዘቀዘውን የአካባቢውን ውጥረት ይበልጥ አንሮታል ተባለ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋለልኝ ነኝ። ጠቅላይ ሚኒስትር አብይ አህመድ ዩኒቨርሲቲዎች የዛሬ 30 እና 40 ዓመት ሟቾች ናቸው ሲሉ ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ ነው። ሩሃ ግርማ ተጨማሪ አላት። ጠቅላይ ሚኒስትር አብይ አህመድ የሉዓላዊነት ልብ በሚል መሪ ሀሳብ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ በሀገሪቱ የትምህርት ስርዓትና በግዙፍ ፕሮጀክቶች ግንባታ ዙሪያ ሰፊ ትንታኔ ሰጥተዋል። ጠቅላይ ሚኒስትሩ በንግግራቸው የዘመኑን የቴክኖሎጂ እድገት ተከትሎ በትምህርት አሰጣጥ ላይ መሰረታዊ ለውጥ ሊደረግ እንደሚገባ ጠቁመዋል። ዩኒቨርሲቲዎች የዛሬ 30 እና 40 ዓመት ሟቾች ናቸው ያሉት ጠቅላይ ሚኒስትሩ ዩኒቨርሲቲ 4-5 ዓመት የሚሰጠውን ትምህርት በ6 ወር በ3 ወር ከቤት መማር እንደሚቻል ገልጸዋል። ዩኒቨርሲቲን ልክ እንደ ሃይ ስኩል በየዞኑ መበተን ቅድም እንዳልኩ አዝማሚያን ትሬንድን ካለማየት ካለማጥናት የሚመጣ ችግር ነው። ዩኒቨርሲቲ ምንም ጥርጥር የለውም የዛሬ 30-40 ዓመት ሟቾች ናቸው። የዛሬ 30-40 ዓመት ዩኒቨርሲቲ የሚሰለፍ ሰው አታገኝም። ዩኒቨርሲቲ 4 ዓመት 5 ዓመት የምትማረውን ትምህርት በ6 ወር በ3 ወር ቤት መማር ትችላለህ። ምንም ጥርጥር የለውም። የትሬንዱ እንደሱ የሚያሳየው 4.0 የሚያሳየው እንደዛ ነው። በሀገሪቱ ባሉ ከፍተኛ የትምህርት ተቋማት ላይ ጥናት ቢደረግ በሺዎች የሚቆጠሩ ተማሪዎችን መቀበል የሚችሉ ባዶ ህንፃዎችና ኮንዶሚኒየሞች እንደሚገኙ የጠቀሱት ጠቅላይ ሚኒስትሩ ትኩረት መደረግ ያለበት ዩኒቨርሲቲዎችን በየዞኑ መርጨት ላይ ሳይሆን ጥራታቸውን የጠበቁ ጥቂትና ከፍተኛ ደረጃ ያላቸው ተቋማትን በመገንባት ላይ መሆን እንዳለበት አሳስበዋል። ውስን በጣም ሃይ ኳሊቲ ያላቸው ዩኒቨርሲቲዎች ያስፈልጋሉ። ለምርምር ለቤዚክስም ለአፕላይድም ሪሰርች ያስፈልጋሉ። በየዞኑ የሚረጭ ግን መሆን የለበትም። በየዞኑ ኮንዶሚኒየም መበተን መሆን ግን የለበትም። አሁን ዩኒቨርሲቲዎች ኢንቨስቲጌት ብታደርጉ 1000-2000 ተማሪ መቀበል የሚችል ባዶ ኮንዶሚኒየም ታገኛለህ። ጠቅላይ ሚኒስትር አብይ ሌላው እንደ ሀገር የታየ ትልቅ ችግር የስታዲየም ግንባታ በሽታ መሆኑን ገልጸው በከተሞች ውስጥ በ5 ኪሎ ሜትር ርቀት ውስጥ 2 ስታዲየም ተገንብተው እያለ አንዳቸውም ግን የካፍን መመዘኛ እንደማያሟሉ ጠቁመዋል። ከዩኒቨርሲቲ ጋር ተያይዞ የመጣው አደገኛ በሽታ ግን ስታዲየም። ለምሳሌ ሐዋሳ ላንሳለን። የሐዋሳ ከተማ ስታዲየም ብሎ የሆነ አጥራጥሯል። የሐዋሳ ዩኒቨርሲቲ ስታዲየም ብሎ የሆነ አጥራጥሯል። ሁለቱም ስታዲየሞች በካፍ ስታንዳርድ አያሟሉ። አንድ ከተማ ውስጥ 5 ኪሎ ሜትር በማይሞላ ርቀት ውስጥ 2 ስታዲየሞች አሉን። ሁለቱም ግን ለካፍ ስታንዳርድ አያሟሉ። ሁለቱን ጨፍልቀን ቢሆን ግን አንድ ደንበኛ ስታዲየም በዓለም አቀፍ ስታንዳርድ ተቀባይነት ያለው ብንገነባ ኖሮ ሐዋሳን የመሰለ ውብ ከተማ ብዙ የአፍሪካ ክለቦች ሊጫወቱበት ይችሉ ነበር። ጠቅላይ ሚኒስትሩ መንግስታቸው መሰረታዊ ለሆነው የትምህርት መሰረት ትኩረት መስጠቱን ገልጸው ባለፉት 6 እና 7 ዓመታት ውስጥ ከ34,000 በላይ መዋለ ህጻናት መገንባታቸውን ጠቅሰው የትምህርት ጥራት የሚጀምረውና ዋናው ስራ መሰራት ያለበት ገና ህጻንነት እድሜ ላይ መሆኑን አጽንኦት ሰጥተው ተናግረዋል። ኢትዮጵያ ሰላማዊ በሆነ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደግፋለን ሲሉ በኢትዮጵያ የካናዳ አምባሳደር ኒኮላስ ሲማርድ ተናገሩ። የኢትዮጵያ ካናዳን የ60 ዓመት ግንኙነት አስመልክቶ በአዲስ አበባ ዩኒቨርሲቲ የውይይት መድረክ ተዘጋጅቷል። ጽዮን ላይኩን ዝርዝር አላት። የኢትዮጵያና የካናዳ የዲፕሎማሲ ግንኙነት የተጀመረው በፈረንጆቹ 1965 በንጉሰ ነገስት ኃይለ ሥላሴ ዘመነ መንግስት ነው። በወቅቱ ንጉሰ ነገስቱ ኢትዮጵያን የአፍሪካ የዲፕሎማሲ ማዕከል ለማድረግ በሚጥሩበትና አዲስ አበባ የአፍሪካ አንድነት ድርጅት የአሁኑ አፍሪካ ህብረት መቀመጫ እንድትሆን ባደረጉበት ወቅት የኢትዮጵያን ዲፕሎማሲያዊ ግንኙነት ከፍ ወዳለ ደረጃ ያሸጋገሩበት ወቅት ነበር። የዛኔው የካናዳ ጠቅላይ ሚኒስትር ሌስተር ፒርሰን ናቸው። ከዛ ጊዜ ጀምሮ ኢትዮጵያና ካናዳ በተለያየ
አይነት የዲፕሎማሲ ግንኙነቶችና በእርዳታ ዙሪያ ሲሰሩ ቆይተዋል። አሁን ላይ በተለይም ከአፍሪካ ጋር ከእርዳታ ወደ ኢኮኖሚ ትብብር ያደገ ግንኙነት መጀመሯንና በቴክኖሎጂና በማዕድን ዘርፎች ይበልጥ ስራዎችን ለመስራት በማቀድ ላይ ካናዳ ተሳታፊ እየሆነች መሆኑ ይገለጻል። በተለይም ከሌሎች የአፍሪካ ሀገራት በበለጠ አሁን ላይ ከኢትዮጵያ ጋር የጀመረችው የ$205 ሚሊዮን ኢንቨስትመንት ለዚህ ተጠቃሽ ነው። እንግዲህ እንደተረዳ ነው እነሱም በያዙት የአፍሪካ ስትራቴጂ ሞር ኦፍ እርዳታ ተኮር ከነበረ ይልቅ ወደ ንግድ እና ወደ ኢንቨስትመንት ላይ አተኩሮ ለመስራት ነው። እኛም ከዛ አኳያ በተለይ ካናዳ በጣም ኤክስፐርት በሆነችባቸው በማይኒንግ ሴክተር፣ በአግሮ ፕሮሰሲንግ፣ በአርቲፊሻል ኢንቴሊጀንስ፣ በዲጂታል ሴክተር እንደዚህ በጤና እና በሌሎችም ሴክተሮች እንደሚሳተፉ ኤክስፔክት እናደርጋለን። ካናዳ በኢትዮጵያ የትምህርት ዘርፍ በተለይም ከአዲስ አበባ ዩኒቨርሲቲ መመስረት ጋር ታሪካዊ ግንኙነት ያላት ሀገር እንደሆነች ይነሳል። በአሁኑ ወቅትም የተማረ የሰው ኃይልን ወደ ካናዳ በመውሰድ እንዲሁም የተለያዩ የውጭ ትምህርት እድሎችን በመስጠት ዙሪያ ከመንግስት ጋር እየተሰራ መሆኑ ተነግሯል። በዋነኝነት እንግዲህ የኛ ታርጌት ከዚህ በፊት በነበረው ከካናዳ ጋር በነበረን ግንኙነት አንዱ ከፍተኛ ትብብር ከሚባሉት ውስጥ ከትምህርት ጋር የተያያዙ ጉዳዮች ናቸው። ስኮላርሺፕ ሲሰጡን ነበር። እንደዚሁም በተለያየ የትምህርት ሴክተሮች ላይ መምህሮች ከመላክ ኢቨን ዩኒቨርሲቲ ራሱ በማቋቋም ረገድ የመጀመሪያው የነበሩት የካናዳ ዜግነት ያላቸው ናቸው። ከዚያ አኳያ ይህንን አጠናክረን መሄድ ነው የምንፈልገው። የእኛም ኢንተረስት በተለይ ዲያስፖራውን እዛ ልምድ ያላቸው የተማሩ ሰከንድ ጄኔሬሽን የሚባሉት እነሱም እዚህ መጥተው ኮንትሪቢዩት ማድረግ እንዲችሉ እና በአጠቃላይ ትብብሩ በሰፊው ትምህርት ላይ ባተኮረ ስኪልድ በሆነ ስራ ያተኮረን በዛ አስፔክት መሄድ ነው የምናስበው። የካናዳና ኢትዮጵያ 60ኛ ዓመትን አስመልክቶ በአዲስ አበባ ዩኒቨርሲቲ በነበረው የውይይት መድረክ ላይ ከተሳተፉ አካላት መካከል አንዱ በኢትዮጵያ የካናዳ አምባሳደር የሆኑት ኒኮላስ ሲማርድ ናቸው። በውይይቱም ላይ ኢትዮጵያ ከጥቂት ዓመታት ወዲህ በከፍተኛ ሁኔታ እያነሳችው ስላለውና ታሪካዊ ባለቤትነት በነበራት የባህር በር ጉዳይ ላይ ካናዳ በምን መልክ እንደምትመለከተው ተጠይቀዋል። በዚህ ዙሪያ የኛ መልእክት እንዲሁም ስንነጋገር የነበረው ሀገሪቱ እያሳየችው ላለው አስደናቂ የኢኮኖሚ ጉዞና ከጎረቤቶቿ ጋር ተገቢ የሆነ ግንኙነት እንዲኖራት የኢትዮጵያ ባለስልጣናት የባህር በር ለማግኘት የሚያስችሉ ሰላማዊ መፍትሄዎችን እንዲያፈላልጉ አበረታተናል። በመሆኑም በዚህ ረገድ ኢትዮጵያን ለመደገፍ ከፍተኛ ፍላጎት እንዳላስባለሁ። ነገር ግን ከንግግሩ ጋር ተያይዞ ሊፈጠሩ ለሚችሉ ለማንኛውም አይነት ውጥረቶች ሰላማዊ መፍትሄ ላይ እንዲደረስ በክልሉ ያሉትን ሀገራትም ጭምር በመደገፍ ነው። ኢትዮጵያ ሰላማዊ በሆነ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደግፋለን ሲሉም ነው አምባሳደሩ የተናገሩት። ሰሜን ኮሪያ መርከብ ላይ የተገጠሙ የስትራቴጂክ ክሩዝና ጸረ መርከብ ሚሳኤሎችን በስኬት መሞከሯ ወትሮም ያልቀዘቀዘውን የአካባቢውን ውጥረት ይበልጥ አንሮታል። በሌላ ዜና በመካከለኛው ምስራቅ ባለው ግጭት ምክንያት የነዳጅ ዋጋ መናሩን ተከትሎ የዛምቢያ መንግስት የዜጎችን የኑሮ ጫና ለመቀነስ ግብር እንዳይከፍሉ ውሳኔ አሳልፏል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹን በዝርዝር ተመልክቷቸዋል። በግሪጎሪያኑ 1949 ዩናይትድ ስቴትስ ኦፍ አሜሪካ በተባበሩት መንግስታት ድርጅት ስም ከታላቋ ብሪታንያ እስከ ትንሿ ሉክዘምበርግ ከሀብታሟ ካናዳ እስከ ደሃይቱ ኢትዮጵያ 15 አገራትን አስከትላ ሰሜኖችን ለመውጋት ቻይናና ሶቪየት ህብረት ከሰሜኖች ወግነው ደቡቦችን የሚወጋ ጦር አዘመቱ። In Addis Ababa, the Emperor Haile Selassie reviews an Abyssinian battalion off to Korea to join the United Nations Army. አዲስ አበባ ላይም ለማለ ባቡሩ ሲዘፈን ከሁለተኛው የዓለም ጦርነት ተቢያውን ያላራገፈው ዓለም ኮሪያ ልሳነ ምድር ላይ ይጨፋጨፍ ገባ። 600,000 ወታደር ማልቆ ከ2.5 ሚሊዮን በላይ ሰላማዊ ህዝብ ረገፈ። የኮሪያ ልሳነ ምድር ለሁለት እንደተገመሰም ቀረ። ግጭት ቁርቁሱ ቀጠለ። እስካሁን ሰላም የለም።
እኚህ አጭር ሰው ድንቦሽቡሽ ወፍራም ጸጉረ ቄንጠኛ ጎረምሳ ብዙዎችን ብዙ ጊዜ እንዳስደነቁ የብዙዎችን ግምት እንደተቃረኑ ዘንድሮ 42 ዓመታቸውን ደፍነዋል። የእድሜያቸውን ለጋነት፣ የአስተዳደጋቸውን ቅምጥልነት፣ የፖለቲካ ልምዳቸውን ውስንነት ምክንያት አድርገው የሚጠቅሱ ተንታኞችም ሰውየው እንደ ብዙ የእድሜያቸዎቻቸው መቅበጥ፣ መፈንጠዝ፣ መጫወት እንጂ ሌላ አያውቁም ይላሉ። ከትናንት እስከ ዛሬ ድረስ ለሰላም ከመደራደር ይልቅ የሚሳኤልና የኒውክለር ቦምብ ሙከራ፣ ፉከራ፣ ዛቻቸውን መደጋገማቸው ቻይናን ከመሰለች የሀገራቸው ታሪካዊ ደጋፊ ጋር ያላቸውን ወዳጅነት በጥንቃቄ መያዛቸውን የታዘቡ ደግሞ ሳዳም ሁሴንን ወይም ሙአመር ጋዳፊን ላለመሆን መዘየዳቸውን ይጠቁማሉ። እነዚህ የፖለቲካ ተንታኞች እንደሚሉት ሳዳም ጢማቸው ተጎትቶ ከተወሸቁበት ጉድጓድ የወጡት፣ በአደባባይ የታነቁት ሙአመር ጋዳፊ ቁጥቋጦ ለቁጥቋጦ ሲሽሎኮሎኩ ግንባራቸው በጥይት ተበርቅሶ የተደፉት፣ የምዕራባውያንን ልብ አራርተው በየስልጣናቸው የሚቆዩ መስሏቸው የኒኩለር መርሃ ግብራቸውን ሳይቀር መነቃቅረው አንድም ኃይል አቅማቸውን በገዛ እጃቸው በመግደላቸው፣ ሁለትም የገዛ ወገኖቻቸው አረቦች አጋልጠው ስለሰጧቸው ነው። የኪም ጆንግ ኡንን ስልት በቅርብ እናውቃለን የሚሉት ተንታኞች ኪም ነፍስ ካወቁ በኋላ ካዩት በሳዳም ወይም በጋዳፊ ላይ ከደረሰው መማራቸውን አይጠራጠሩም። በሀገራቸው የባህር ኃይል የጦር መርከብ ላይ በመገኘት ልክ እንደ ሁልጊዜው አዳዲስ የክሩዝና ጸረ መርከብ ሚሳኤል ሙከራዎችን በበላይነት የመሩት ኪም እንደተናገሩት ይህ ጥቃት የማድረስ አቅምን የመፈተሽ ስኬታማ ሙከራ ፒዮንግያንግ በባህር ላይ ያላትን ወታደራዊ የበላይነት ለማሳየት የወሰደችው ወሳኝ እርምጃ ነው። ይህ ድንገተኛ የአውዳሚ ጦር መሳሪያዎች ሙከራ በልሳነ ምድሩ ወትሮም ያልቀዘቀዘውን ውጥረት ይበልጥ ያናረው ሲሆን የዓለም አቀፉ አቶሚክ ኃይል ኤጀንሲ ዳይሬክተር ጀነራል ራፋኤል ማሪያኖ ጊሮሲ ተናገሩ ብሎ ኤኤፍፒ እንደዘገበው ከዚህም የከፋው ሰሜን ኮሪያ የኒኩለር ባለቤት ለመሆን የምታደርገውን ሩጫ በብርሃን ፍጥነት እየጨረሰች መሆኗ ነው። በሌላ ዜና በመካከለኛው ምስራቅ ባለው ግጭት ምክንያት የነዳጅ ዋጋ መናሩን ተከትሎ የዛምቢያ መንግስት የዜጎችን የኑሮ ጫና ለመቀነስ ለ3 ወራት የነዳጅ ግብር እንዳይከፍሉ ውሳኔ ማስተላለፉ ተሰምቷል። ሆኖም ይህ እርምጃ አገሪቱን $100 ሚሊዮን እንድታጣ የሚያደርጋት ነው የተባለ ሲሆን ገና ካሁኑ የፋይናንስ አቅሟን እየተፈታተነው መሆኑም ተዘግቧል። የዛምቢያ የገንዘብ ሚኒስትር ሴቱምቤኮ ሙሶኮትዋኔ እንደተናገሩት ይህ ገንዘብ አገሪቱ የህዝብ ጥያቄዎችን ለመመለስና መሰረታዊ አገልግሎቶችን ለማቅረብ በአስቸኳይ የምትፈልገው ነበር። ዩናይትድ ስቴትስ ኦፍ አሜሪካና እስራኤል ኢራን ላይ ያወጁትን ጦርነት ተከትሎ የዓለም የምጣኔ ሀብት ስርዓት በእጅጉ እየተናጋ ሲሆን የነዳጅ ቀውሱን ተከትሎም በየዕለቱ የመሰረታዊ ሸቀጦች ዋጋ መጨመርም በኢትዮጵያም ማህበረሰቡን ለከፋ የኑሮ ውድነት እየዳረገ መሆኑ በየከተሞቹ የሚታየው ነባራዊ ሁኔታ አመላካች መሆኑን ብዙዎች ይናገራሉ። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎችን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ህገ መንግስት አንቀጽ 38 የመምረጥና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ወቅታዊ፣ ተአማኒና የተመራረጡ ዕለታዊ የምርጫ ዘገባዎች የሚቀርቡበት አርትስ 38 የምርጫ ዘገባችንን እነሆ። የወላይታ ህዝቦች ነጻነት ንቅናቄ ወህነን የአባላቶቼን እስር ጨምሮ የሚደርሱብኝ ጫናዎች በመበራከታቸው የተነሳ ምርጫውን ለማካሄድ አስቸጋሪ ይሆንብኛል ሲል ገለጸም። የፓርቲው የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ የሆኑት አቶ ፍቃዱ ኃይለማርያም ፓርቲያቸው ከጥር 1 ጀምሮ በአገሪቱ የተለያዩ አካባቢዎች ቅስቀሳ ለማድረግ በመንቀሳቀስ ላይ እንደነበር አንስተዋል። ሆኖም በአንዳንድ የምርጫ ክልሎች ላይ ቅስቀሳ ለማድረግ ፓርቲያቸው መቸገሩን ነው የገለጹት። አሁን ከጥር 1 ጀምሮ የቅስቀሳ ሁኔታ ከተፈቀደ ጀምሮ ቀን ከግንቦት 19 በተፈቀደው ምርጫ ቦርዱ ባወጣው ሰሌዳ መሰረት በተለያዩ በሀገሪቱ ክፍል ቅስቀሳ ለማድረግ እንቅስቃሴ ላይ ነበር። ከእነዚህ ምርጫ ክልሎች መካከል በዳሞት ጋሌ 1፣ ዳሞት ጋሌ 2፣ ዳሞት ወይዴ 1 እና 2፣ ሶዶ ወላይታ ሶዶ ዙሪያ 1፣ ሶዶ ዙሪያ 2 እና ድጉና ፋንጎ የሚባል ወደ ዳሞት ወይዴ 2 ወደዛ አካባቢ ቅስቀሳውን ለማድረግ አስቻይ ሁኔታዎቹ አልነበሩም። አባላቶቻቸው በተፈቀዱ ቦታዎች የቅስቀሳ ወረቀቶችን እየለጠፉ እንደነበር ያስታወሱት አቶ ፍቃዱ ለአብነትም በዳሞት ጋሌ 1 የምርጫ ክልል ብቻ ከ45,000 በላይ ወረቀቶችን አትመን ለጥፈናል ብለዋል። ይሁን እንጂ በአንድ ቀን ልዩነት የሌሎች ፓርቲዎች ምልክቶች ሳይነ
ሲነኩ የወህነን ምልክት የሆነውን ንብ የሚያሳዩ ልጥፎች ሙሉ በሙሉ መነሳታቸውን አስረድተዋል። የተለያዩ ባነሮችን፣ ወረቀቶችን በተፈቀዱ ቦታዎች ላይ አባሎቻችን እየለጠፉ ባሉበት ወቅት ለጥፈን ቤት እንደገባን በነጋታው ሁሉም ተለቅሞ በዘመቻ መልክ ተለቅሞ እንደሚነሱና ወደ ለማሳይነት ያክል ወደ ዳሞት ጋሌ አንድ ላይ ከ45,000 በላይ ወረቀቶችን አትመን ለጥፈን ነበር ምርጫ ክልሉ ላይ። ስለዚህ ከከተማው ሙሉ ከገጠሩም ሙሉ ተለቅሞ በነጋታው የሌሎች ሳይነቁ ስፔሻሊ የወላይታ ህዝቦች ነጻነት ንቅናቄ ምልክት የሆነውን ንብን በመልቀም በንጋታው አንዳች ከለጠፍናቸው አንዳች ወረቀቶች ሳይገኙ ጠቅላላውን እንዳነሱ ነው መረጃዎች የሚያሳዩ። በተጨማሪም አባላቶቻችን የምርጫ ቅስቀሳ ለማድረግ በሚዞሩበት ወቅት በተለይም በዳሞት ጋሌ 1 እና 2 ቅስቀሳ ማድረግ አትችሉም ተብለው በብዛት የታሰሩበት ሁኔታ ነው ያለው ሲሉ ጠቅሰው በእንደዚህ አይነት ሁኔታ አባላቶቻችን ፍርሃት ውስጥ በመውደቃቸው ምርጫውን ማካሄድ አስቸጋሪ ይሆንብናል ሲሉ ተናግረዋል። ምርጫ ቅስቀሳ ለማድረግ በምንዞርበት ወቅት አንዳንድ አካባቢዎች ላይ ለማሳይነት ያክል ወደ ቅድም እንዳልኩኝ ወደ ዳሞት ጋሌ 1፣ ዳሞት ወይዴ 1 እና 2 አባሎቻችን በብዛት የታሰሩበት ሁኔታ ነው ያለውና ቅስቀሳ ማድረግ አትችሉም በሚለው ምክንያት ማለት ነው። ስለዚህ ይሄን ያለው ይሄ በእንደዚህ አይነት ሁኔታ ምርጫ ለማድረግ አስቸጋሪ ስለሚሆን አባሎቻችን እየፈሩ ከእጩነት ጭምር ራሳቸውን እያገለሉ ያሉበት ሁኔታ ስላለ ነው ያንን መግለጫ ልንሰጥ የቻልነው። በተያያዘ በእጩዎች ምዝገባ ወቅት ፓርቲው እስከ 700 እጩዎችን አቅርቦ የነበረ ቢሆንም በዲጂታል ምዝገባ ወቅት ሲስተሙ በተለያዩ ምክንያቶች ያላስተናገዳቸው ሰዎች በመኖራቸው ምክንያት ፓርቲያቸው ካቀረባቸው የእጩዎች ብዛት በአጠቃላይ 292ቱ ብቻ በትክክል በምርጫ ቦርድ እውቅና ማግኘታቸውን አመልክተዋል። ያቀረብነው ብዙ ነው። ወደ 700 ከ500 እስከ 700 አካባቢ ያለውን አቅርበን ነበር። ሲስተሙ ትንሽ የራሱ የሆነ አሁን እንግዲህ በዲጂታል ነው ምዝገባ አይደል የዘንድሮ። ስለዚህ ሲስተሙ ያላስተናገዳቸው ሰዎች አሉ በተለያዩ ምክንያቶች። ስለዚህ እንደ ልብ እንዳንመዘግብ ትንሽ ሲስተሙ አዲስ ከመሆኑ አንጻር የራሱ የሆነ ተግዳሮት ነበረው። ስለዚህ ከ500 እስከ 700 ካቀረብናቸው እጩዎች 292ቱ በትክክል የተመረጡ በምርጫ ቦርድ የጸደቁ ናቸው። አቶ ፍቃዱ በመጨረሻም የፓርቲያቸውን ቅሬታ ለኢትዮጵያ ብሔራዊ ምርጫ ቦርድ በሰነድ አቅርበናል ያሉ ሲሆን ከቦርዱ ምላሽ በመጠባበቅ ላይ መሆናቸውንም ገልጸዋል። ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ሊጠናቀቅ 1 ሳምንት ብቻ ቀርቷል። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ግንቦት 24 ይካሄዳል ተብሎ ለሚጠበቀው ጠቅላላ ምርጫ እስከ መጋቢት 28 ቀን 2018 ዓ.ም ሲካሄድ የቆየው የመራጮች ምዝገባ እስከ ሚያዝያ 14 ቀን 2018 ዓ.ም መራዘሙ አይዘነጋም። በዚህም የምዝገባው ሂደት ሊጠናቀቅ የ1 ሳምንት ጊዜ ብቻ የቀረው ሲሆን እስከ ሚያዝያ 1 ቀን 2018 ዓ.ም ድረስ በማኑዋልና በዲጂታል አማራጭ በተከናወነ የመራጮች ምዝገባ በድምሩ 42,167,911 መራጮች መመዝገባቸው ከምርጫ ቦርድ የተገኘው መረጃ ያመለክታል። ከእነዚህም ውስጥ 22,746,079 የሚሆኑት ወንዶች ሲሆኑ 19,421,832 የሚሆኑት ደግሞ ሴቶች ናቸው ተብሏል። በተጨማሪም 164,252 የሚሆኑት የአካል ጉዳተኞች መሆናቸው ተመላክቷል። ቦርዱ ቀደም ሲል ለመራጮች ምዝገባ አወዳድሮና ገለልተኝነታቸውን በፖለቲካ ፓርቲዎች አስተችቶ ያሰለጠናቸውን 187,028 የምርጫ አስፈጻሚዎች ማሰማራቱን መግለጹ የሚታወስ ነው። የአርትስ 38 ዕለታዊ የምርጫ መልእክት። ኢትዮጵያ ለመጪው 5 ዓመታት የሚመሯትን ልትመርጥ ቀነ ቀጠሮ ይዛለች። ሕዝብም የሚፈልጋትን ኢትዮጵያን ለማየት ድምፁን ሊጠቀምበት ይገባል። ኢትዮጵያውያን ከ58 በመቶ በላይ ወጪያቸውን ለምግብ ፍጆታ እንደሚያውሉ ዓለም ባንክ አስታወቀ። ከዚህ ባለፈ ከሰሃራ በታች ያሉ ሀገራት የእድገት ምጣኔ ሊዳከም እንደሚችል ባንኩ ይፋ አድርጓል። ብዙነህ እንዳለ ዝርዝር አለው። ኢትዮጵያውያን ቤተሰቦች ከአጠቃላይ ወጪያቸው ከ58.5 በመቶ በላይ የሚሆነውን ለምግብ ፍጆታ እንደሚያውሉ የዓለም ባንክ ይፋ ባደረገው ወቅታዊና አህጉራዊ የኢኮኖሚ ቁመና ትንታኔ ሰነድ አስታውቋል። የዓለም ባንክ የአፍሪካን የኢኮኖሚ ቁመናን የተመለከተ ሰነድ በተያያዘው ሚያዝያ ወር 2018 ዓ.ም ይፋ ያደረገ ሲሆን የገጠር ቤተሰቦችን ጭምር ለሸቀጦች ዋጋ ንረት ተጋላጭ ሆነዋል ብለዋል። በአፍሪካ 48 በመቶ የሚሆነው የህዝብ ትራንስፖርት ተጠቃሚ እንደሆነ የሚገልጸው ሰነዱ ይህ ምጣኔም በከተሞች ወደ 60
በ62 በመቶ ያደገ መሆኑን አስታውቋል። የነዳጅ ዋጋ መጨመር ደግሞ የኑሮ ጫናን በከፍተኛ ሁኔታ ሊያንረው እንደሚችል አስረድቷል። ከሰሃራ በታች የሚገኙ ሀገሮች እንደ አውሮፓውያን አቆጣጠር የ2026 እድገት 4.1 በመቶ እንደሚሆን የተመላከተ ሲሆን እንደ አውሮፓውያን አቆጣጠር በ2025 ከነበረው ዓመታዊ እድገት ጋር ተመሳሳይ ቢሆንም የማሽቆልቆል እድሉ ሰፊ መሆኑን ገልጿል። የመካከለኛው ምስራቅ ጦርነት፣ የጂኦፖለቲካ መቃወስ፣ የሀገር ውስጥ ፍላጎት መጨመርና የመንግስት ገቢና ወጪ አለመመጣጠን የውጭ ብድር ጫናን ሌሎችንም ጨምሮ ለአፍሪካ ኢኮኖሚ እድገት መሰናክሎች በሚል ተለይተዋል። ከሰሃራ በታች ከሚገኙ 47 ሀገሮች መካከል 25 ያህሉ ቀድሞ ያስመዘግቡታል ተብሎ የተተነበየበትን የእድገት ምጣኔ ሊዳከም እንደሚችል የገለጸው የዓለም ባንክ ለአብነትም ሴኔጋል በ4.5 በመቶ፣ ዚምባብዌ በ2.8 በመቶ፣ ሩዋንዳ 2.1 በመቶ፣ ኢትዮጵያ 1.2 በመቶ፣ ጋና 1.2 በመቶ፣ ቤኒን 1.1 በመቶ ማሽቆልቆላቸው ሊያጋጥማቸው እንደሚችልም አብራርቷል። ከሰሃራ በታች በሚገኙ ሀገሮች ከድህነት ጋር የሚኖሩ ዜጎች ከግብርና ሙያ ጋር ጥብቅ ቁርኝት አላቸው ያለው የዓለም ባንክ በቻድ፣ በኢትዮጵያ፣ በጊኒ ቢሳውና በማሊ በርካታ በድህነት ውስጥ የሚኖሩ ዜጎች በግብርናው ዘርፍ መሰማራታቸውን አስታውቋል። በድህነት ውስጥ የሚኖሩ ዜጎች በኢንዱስትሪ ዘርፍ ያላቸው ተሳትፎ በኢትዮጵያ 2.6 በመቶ ሲሆን በቦትስዋና 22 በመቶ መሆኑንም ያስረዳል። የኢንዱስትሪ እድገት የሚሹ ሀገሮች ድሃውን ማህበረሰብ በመደበኛው ኢኮኖሚ ውስጥ እንዲሳተፉ እያደረጉ አለመሆኑ ተቃርኖ ያለው አካሄድ ነው ብሎታል። እንደ አውሮፓውያን አቆጣጠር በ2025 የኢትዮጵያ ብር 18 በመቶ፣ የደቡብ ሱዳን ፓውንድ በ15 በመቶ ዋጋ በማጣት ግንባር ቀደም ደካማ መገበያያ ገንዘቦችም እንደነበሩ ገልጾ ዋጋቸውም ከዓመት ወደ ዓመት እየወረደ መሆኑን አስታውቋል። የዓለም ባንክ በሰነዱ አንጎላና ደቡብ ሱዳን በነዳጅ ዘይት ሀብት የታደሉ ሀገሮች ብሎ ሲመድባቸው ቦትስዋና፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ዛምቢያ፣ ናሚቢያ፣ ደቡብ አፍሪካ በብረትና በከበሩ ማዕድናት ሀብት የታደሉ ናቸው ብሏል። ኤርትራ፣ ኢትዮጵያ፣ ኬንያ፣ ሩዋንዳ፣ ሌሴቶ፣ ብሩንዲ፣ ሱዳን፣ ሶማሊያና ሌሎችም 11 ሀገሮች ደግሞ በተፈጥሮ ሀብት ያን ያህል ያልታደሉ ሀገሮች ተብለው ተመድበዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ተጠባቂ ጨዋታዎች አርሴናል ከስፖርቲንግ ሊዝበን እና ሪያል ማድሪድ ከባየር ሙኒክ ጋር የሚያደርጉትን ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በዓለም አቀፍ ደረጃ እናቶች በወሊድና ከእርግዝና ጋር በተያያዙ ችግሮች ምክንያት የሚደርስባቸው የሞት አደጋ ባለፉት 2 አስርት ዓመታት ውስጥ ከፍተኛ መሻሻል የታየበት ቢሆንም አሁንም በየቀኑ በመቶዎች የሚቆጠሩ እናቶች ሕይወታቸውን ያጣሉ። በወሊድ ወቅት የሚከሰቱ የእናቶች ሞት በዓለም አቀፍና በኢትዮጵያ ከፍተኛ ቅናሽ ቢያሳይም አሁንም ትኩረት እንደሚሻ ተነግሯል። ሷሊ መሐመድ በጉዳዩ ላይ ተጨማሪ አለው። በዓለም አቀፍ ደረጃ እናቶች በወሊድና ከእርግዝና ጋር በተያያዙ ችግሮች ምክንያት የሚደርስባቸው የሞት አደጋ ባለፉት 2 አስርት ዓመታት ውስጥ ከፍተኛ መሻሻል የታየበት ቢሆንም አሁንም በየቀኑ በመቶዎች የሚቆጠሩ እናቶች ሕይወታቸውን ያጣሉ። እንደ ዓለም የጤና ድርጅት መረጃ እንደ አውሮፓውያን አቆጣጠር ከ2000 እስከ 2023 ባለው ጊዜ ውስጥ የእናቶች ሞት በ40 በመቶ ቀንሷል። ይሁን እንጂ አሁንም በየዓመቱ ወደ 200 ሺህ የሚጠጉ እናቶች በወሊድ ወቅት በሚከሰት ከፍተኛ ደም መፍሰስ፣ የደም ግፊት መጨመርና ተያያዥ ኢንፌክሽኖች ምክንያት ለሞት ይዳረጋሉ ይለናል። ኢትዮጵያ በበኩሏ የወሊድ አገልግሎትን ተደራሽ በማድረግና በወሊድ ወቅት የሚከሰተውን የእናቶችን ሞት በመቀነስ ረገድ ለውጥ ካሳዩ ሀገራት ተርታ እንደተሰለፈች መረጃዎች ያሳያሉ። ለዚህ ለውጥ ደግሞ እናቶች በጤና ተቋማት በባለሙያ የታገዘ የወሊድ አገልግሎት እንዲያገኙ መደረጉና የጤና ኤክስቴንሽን ሰራተኞች በገጠሩ የሀገሪቱ ክፍል ያደረጉት የግንዛቤ ፈጠራ ስራ ለዚህ ስኬት ጉልህ አስተዋጽኦን አበርክቷል። በመንግስት ፖሊሲ አቅጣጫ ተቀምጦለት ከሚሰሩ ስራዎችን በተጨማሪ የግል ዘርፉም በስራ ላይ ተሰማርተው አገልግሎት የሚሰጡ ድርጅቶችም እንዳሉ ይታወቃል። በተለይም እናቶች በወሊድ ወቅት ለሞትና ለተለያዩ የጤና አገልግሎቶች እንዳይጋለጡ ብቁ እንዲሆኑ እየሰራ እንደሚገኝ የለደግ ሚድዋይፈሪ ኮሌጅ ምክትል ስለ አስኪያጅ ጥላሁን ቦጋለ ይገልጻሉ። ሴት ልጆችን ማብቃት ነው አንደኛው ዓላማ። ሁለተኛው ደግሞ በሀገራችን ያለውን የእናቶችና የህፃናት ሞትን ለመቀነስ ጤና ጥበቃን ለማገዝ ነው ዓላማው። ሁለተኛ ዓላማው። ሶስተኛ ዓላማው ደግሞ
ሴቶች ራሳቸውን ችለው ስለ መብታቸው ስለ ሃርምፉል ትራዲሽናል ፕራክቲስ እነዚህ ጎጂ የሆኑ ባህላዊ የሚከናወኑ ባህላዊ ጎጂ አክቲቪቲዎችን ፋይት እንዲያደርጉ እነሱን እንዲያስቆሙ የመሳሰሉት ናቸው ዓላማዎቻችን። ድርጅቱ ችግሩ በስፋት በሚታይባቸው ከተለያዩ የሀገሪቱ ክልሎች ተማሪዎችን በመመልመልና በዘርፉ በማሰልጠን በቂ እውቀትና ክህሎት ያላቸው የጤና ባለሙያዎች በየአካባቢው እንዲኖሩ እያደረገ እንደሆነ ገልጸዋል። ሀገራችን 6 የእናቶችና የህፃናት ሞትን በብዛት በዓለም ደረጃ ከሚያበረክቱ አገሮች ውስጥ አንዷ ነች ከ6ቱ አገራት። ይሄንን ነው እንግዲህ እኛ ምንድነው ይሄንን እንዴት አድርገን ጤና ጥበቃን አግዘን መቀነስ እንችላለን ነው። ለምሳሌ ታርጌት ኤሪያዎቻችን ብዙ ፎከስ አድርገን የምንሰራው ሶማሌ፣ አፋር፣ ቤኒሻንጉል፣ ጋምቤላ እነዚህ ኤሪያዎች ላይ ታርጌት አድርገን በሲሪየስሊ ነው እዛ ኤሪያ ላይ የምንሰራው። ብዙ ተማሪም የምናመጣው ከዛ ሳውዝ ኦሞ። በዘርፉ እየተመዘገቡ ያሉ ጥረቶች የሚበረታቱ ቢሆንም የእናቶችን ሞት ሙሉ በሙሉ ለመግታት የሚደረገው ጥረት አሁንም ቀጣይነት ሊኖረው እንደሚገባ ይነገራል። በመንግስትና የግል ትምህርት ተቋማት በኩል የሚከናወነው የባለሙያ ማፍራት ተግባራት እንደተጠበቁ ሆነው ችግሩን በዘላቂነት ለመቅረፍ ግን የሁሉም የማህበረሰብ ክፍሎች ንቁ ተሳትፎና ድጋፍ አስፈላጊ መሆኑ ተመላክቷል። ወጋገን ባንክ ከዓለም አቀፍ የፋይናንስ ኮርፖሬሽን ጋር $10 ሚሊዮን የሚያስገኝለትን ስምምነት ተፈራረመ። ወጋገን ባንክ የፋይናንስ አገልግሎቱን ይበልጥ ለማሳደግ ያስችሏል የተባለውን ዓለም አቀፍ ስምምነት የዓለም ባንክ አባል ከሆነው የዓለም አቀፍ የፋይናንስ ኮርፖሬሽን IFC ጋር ተፈራርሟል። ይህ ስምምነት የንግድ ፋይናንስ ዋስትና ለመስጠት የሚያስችል ስትራቴጂያዊ የአጋርነት ስምምነት መሆኑን ባንኩ ለጣቢያችን በላከው መግለጫ አሳውቋል። በወጋገን ባንክ በኩል ስምምነቱን የፈረሙት የባንኩ ዋና ስራ አስፈጻሚ ዶክተር አክሊሉ ውበት ሲሆኑ ይህ ስምምነት የባንኩን የአጭርና የረጅም ጊዜ እቅዶች እውን ለማድረግ ሚናው የጎላ መሆኑን ተናግረዋል። ከዚህ ቀደም ወጋገን ባንክ ከዓለም አቀፍ የፋይናንስ ኮርፖሬሽን ጋር የተለያዩ ስምምነቶች የነበሩት ሲሆን አዲስ የተፈረመው ስትራቴጂያዊ የአጋርነት ስምምነት ባንኩ ከዓለም አቀፍ የፋይናንስ ኮርፖሬሽን $10 ሚሊዮን የሚያስገኝለት መሆኑ ተነግሯል። በመጪው ሰኔ ወር ከተመሰረተ 29ኛ ዓመቱን የሚደፍነው ወጋገን ባንክ በኢትዮጵያ የካፒታል ገበያ በቀዳሚነት የተመዘገበ ተቋም ሲሆን በአሁኑ ወቅትም ባንኩ በመላው ሀገሪቱ በ463 ቅርንጫፎቹ መደበኛና ከወለድ ነፃ የባንክ አገልግሎት እየሰጠ መሆኑን ባንኩ አስታውቋል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። ለብዙ አትሌቶች የውድድር እድልን ይፈጥራል የተባለው የአዲስ አበባ ግራንድ ፕሪክስ ውድድር ሊደረግ ጥቂት ቀናት ቀሩት። ኢትዮጵያ በታሪኳ ለመጀመሪያ ጊዜ የምታስተናግደው ዓለም አቀፍ የአንድ ቀን የአትሌቲክስ ሚቲንግ ኮንቲኔንታል ቱር ሊካሄድ ከ3 ያነሱ ቀናት ብቻ ቀርተውታል። በዓለም አቀፍ አትሌቲክስ ተቋም የነሐስ ደረጃ የተሰጠውን ይህን ውድድር በስኬት ለማስተናገድ የተለያዩ የቅድመ ዝግጅት ስራዎችን መከናወኑንም የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ከዚህ ጎን ለጎን የተሳታፊ አትሌቶች ዝርዝር በየርቀቱና ተግባራቱ ይፋ የሆነ ሲሆን ከተለያዩ ሀገራት የሚመጡ ታዋቂና ውጤታማ አትሌቶችም እነማን እንደሆኑ ይፋ እየሆነ ይገኛል። ከኢትዮጵያ በኩል በውድድሩ ከሚሳተፉ በርካታ ወጣትና ጀማሪ አትሌቶች ውጪ በርካታ የኦሎምፒክና የዓለም ሻምፒዮና ሜዳሊያ ባለቤቶችም በውድድሩ ላይ እንደሚሳተፉ ተገልጿል። ከውጤታማ አትሌቶች መካከል ጽጌ ገብረ ሰላማ፣ ለሚቻ ገርማ፣ ጽጌ ድጉማ፣ ፍሬወይና ኃይሉን ጨምሮ ብርቄ ኃይሎምን የመሳሰሉ አትሌቶች ይሳተፉበታል ተብሏል። ይህ ተጠባቂ ዓለም አቀፍ የአንድ ቀን ውድድር አዲስ አበባ ግራንድ ፕሪክስ በሚል ስያሜ የፊታችን ቅዳሜ ሚያዝያ 10 ቀን 2018 ዓ.ም በታሪካዊው የአዲስ አበባ ስታዲየም በርካታ ታዋቂና ስመጥር ውጤታማ አትሌቶችና እንግዶች በተገኙበት ይከናወናል ተብሏል። የኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት ጨዋታዎች ሲቀጥሉ ሲዳማ ቡና መሪነቱን ሲያጠናክር ኢትዮጵያ ቡና ነጥብ ተጋርቷል። ወሳኝ ምዕራፍ ላይ በደረሰው የሲቢ የኢትዮጵያ ፕሪሚየር ሊግ የ27ኛ ሳምንት ጨዋታዎች ሲደረጉ ሲዳማ ቡናና ፋሲል ከነማ ድል ቀንቷቸዋል። በ27ኛ ሳምንት ጨዋታ የሊጉ መሪ ሲዳማ ቡና ኢትዮጵያ ንግድ ባንክን 1-0 ሲያሸንፍ በሐዋሳ ዩኒቨርሲቲ ስታዲየም በተደረገው ጨዋታ አቤል ያለው የማሸነፊያዋን ግብ ማስቆጠር ችሏል። በ26ኛ ሳምንት በመቻል የተሸነፈው ሲዳማ ቡና ወደ አሸናፊነት የተመለሰ ሲሆን ሊጉን በ51 ነጥብ መምራት ጀምሯል። በዛው ሜዳ በተደረገ ሌላ ጨዋታ ፋሲል ከነማ በታምራት እያሱ ብቸኛ ግብ ወላይታ ዲቻን በማሸነፍ የአሸናፊነት ጉዞውን አጠናክሮ ቀጥሏል።
በሌሎች ጨዋታዎች በአዲስ አበባ አበበ ቢቂላ ስታዲየም 2 ጨዋታዎች ሲደረጉ ኢትዮ ኤሌክትሪክ አዳማ ከተማን 1-0 በሆነ ውጤት ማሸነፍ ችሏል። ያሬድ የማነ የኢትዮ ኤሌክትሪክን ብቸኛ ግብ ሲያስቆጥር ለአምስተኛ ተከታታይ ጊዜ የተሸነፈው አዳማ ከተማ በ33 ነጥብ 10ኛ ደረጃ ላይ ሲቀመጥ ኢትዮ ኤሌክትሪክ በበኩሉ በ41 ነጥብ 4ኛ ደረጃ ላይ ይገኛል። በሌላ የትናንት ጨዋታ ኢትዮጵያ ቡና ከሀዲያ ሆሳዕና ጋር 2 አቻ በሆነ ውጤት ተለያይቷል። ዘላለም አባተና ራምኬል ጄምስ የኢትዮጵያ ቡናን ግቦች ሲያስቆጥሩ እዩም አለማየሁና ብሩክ በየነ የሀዲያ ሆሳዕናን ግቦች ከመረብ አሳርፈዋል። ቡናማዎቹ አሸንፈው ወደ መሪዎች ነጥባቸውን ማድረስ የሚችሉበትን እድል ያመከኑበት ጨዋታ ሲሆን ነብሮቹ በበኩላቸው ከ2 ጊዜ መመራት በመነሳት በመጨረሻዎቹ ደቂቃዎች ባስቆጠሯቸው የአቻነት ግብ ነጥብ ይዘው መውጣት ችለዋል። የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታዎች ትናንት ምሽት ጀምረው ሲከናወኑ አትሌቲኮ ማድሪድ እና ፒኤስጂ ለግማሽ ፍጻሜ መድረስ ሲችሉ ሊቨርፑል እና ባርሴሎና ከውድድሩ ተሰናብተዋል። በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ አትሌቲኮ ማድሪድ ባርሴሎናን በማሸነፍ ለግማሽ ፍጻሜ መድረሱን አረጋግጧል። በዋንዳ ሜትሮፖሊታኖ ስታዲየም በተደረገው የሩብ ፍጻሜ የመልስ ጨዋታ ባርሴሎና 2-1 ቢያሸንፍም በድምር ውጤት ተሸንፎ ከውድድሩ ለመሰናበት ተገዷል። ላሚን ያማል እና ፌራን ቶሬስ የባርሴሎናን ግቦች ሲያስቆጥሩ አዲሞላ ሉክማን የአትሌቲኮ ማድሪድን ግብ ከመረብ አሳርፈዋል። በመጀመሪያው ጨዋታ ካምፕኑ ላይ 2-0 አሸንፎ የተመለሰው አትሌቲኮ ማድሪድ በድምር ውጤት 3-2 በሆነ ውጤት አሸንፎ የግማሽ ፍጻሜ ተፋላሚ መሆኑን አረጋግጧል። በመጀመሪያው ጨዋታ 2-0 ሲሸነፍ ፓው ኮባርሲን በቀይ ካርድ ያጣው ባርሴሎና ዛሬም ኤሪክ ጋርሺያን በተመሳሳይ በቀይ ካርድ ለማጣት በተገደደበት ምሽት የአውሮፓ መድረክ ጉዞው ሩብ ፍጻሜ ላይ ተገቷል። በሌላ ጨዋታ ሊቨርፑል በሜዳው አንፊልድ ሮድ ስታዲየም ፒኤስጂን አስተናግዶ 2-0 በሆነ ውጤት ተሸንፏል። ኡስማን ደንበሌ ሁለቱንም ግቦች ሲያስቆጥር የፈረንሳዩ ኃያል ክለብ በድምር ውጤት 4-0 አሸንፎ የግማሽ ፍጻሜ ተፋላሚ መሆኑን አረጋግጧል። የአምናው የሊጉ አሸናፊ የመርሲሳይዱ ክለብ ሊቨርፑል ከቻምፒዮንስ ሊግ መሰናበቱን ተከትሎ በውድድር ዓመቱ ያለ ዋንጫ ማጠናቀቅ ተገዷል። የአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ ተጠባቂ ጨዋታዎች ዛሬም ቀጥለው ሲደረጉ አርሰናል ከስፖርቲንግ ሊዝበን እንዲሁም ሪያል ማድሪድ ከባየር ሙኒክ የሚያደርጉት ጨዋታ ይጠበቃል። የሰሜን ለንደኑ ክለብ አርሰናል በታሪኩ ለመጀመሪያ ጊዜ ለሁለተኛ ተከታታይ ዓመት የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜን ለመቀላቀል ዛሬ ምሽት 4 ሰዓት ላይ በኤሚሬትስ ስታዲየም የፖርቹጋሉን ስፖርቲንግ ሊዝበንን ያስተናግዳል። መድፈኞቹ በዘንድሮው የአውሮፓ መድረክ ካደረጓቸው 11 ጨዋታዎች 10ን በማሸነፍ አስደናቂ ጉዞ እያደረጉ ቢሆንም ሰሞነኛ የሊግ ጨዋታ ውጤታቸው ግን ጥያቄ ውስጥ ወድቋል። ባለፉት 4 ጨዋታዎች ውስጥ በ3ቱ ሽንፈት ያስተናገደው አርሰናል ካለፉት 2 ሳምንታት የውጤት ማሽቆልቆል ለማገገም የዛሬውን ጨዋታ የግድ ማሸነፍ ይጠበቅበታል። የመጀመሪያውን ጨዋታ 1-0 አሸንፈው የተመለሱት መድፈኞቹ በዛሬው ጨዋታ አቻ መውጣት ወደ ግማሽ ፍጻሜ ለመሸጋገር ያበቃቸዋል። በልምምድ ላይ ያልተሳተፈው የዲክላን ራይስ መሰለፍ አጠራጣሪ ሲሆን ቡካዮ ሳካ እና ቲምበር ግን ለጨዋታው ሊደርሱ እንደሚችሉ ተገልጿል። በሌላ የሩብ ፍጻሜ ተጠባቂ የመልስ ጨዋታ የጀርመኑ ኃያል ክለብ ባየር ሙኒክ የሻምፒዮንስ ሊግ ንጉሱን ሪያል ማድሪድን በአሊያንዝ አሬና ስታዲየም ያስተናግዳል። በመጀመሪያው ጨዋታ በሳንቲያጎ በርናቤው 2-1 በሆነ ውጤት አሸንፈው የተመለሱት ባቫሪያኖቹ በሜዳቸው ውጤቱን አስጠብቀው ለማለፍ ይጫወታሉ። በቪንሰንት ኮምፓኒ የሚመራው በፊት መስመሩ እጅግ አስፈሪ የሆነው ባየር ሙኒክ አዲስ የጉዳት ዜና የለበትም የተባለ ሲሆን ሰርጂ ግናብሪ ለጨዋታው ዝግጁ መሆኑ ተረጋግጧል። ምንም እንኳን በመጀመሪያው ጨዋታ ቢሸነፉም ማድሪዶች በጀርመን ምድር ውጤት የመቀልበስ ልምዳቸውን በመጠቀም በጊዜያዊ አሰልጣኝ አልቫሮ አርቢሎዋ እየተመሩ ወደ ግማሽ ፍጻሜውን ለመግባት ከፍተኛ ትንቅንቅ እንደሚያደርጉ ይጠበቃል። በተመሳሳይ ምሽት 4 ሰዓት ላይ በሚደረገው ጨዋታ ሪያል ማድሪድ በአሊያንዝ አሬና ስታዲየም ባደረጋቸው ያለፉት 11 ጨዋታዎች 17 ግቦችን ማስቆጠሩ በዛሬው ጨዋታ ለጀርመኑ ኃያል ክለብ ፈታኝ ይሆንበታል ተብሏል። አንዶኒ ኢራዮላ በውድድር ዓመቱ መጨረሻ ከበርንማውዝ ጋር እንደሚለያዩ ተገልጿል። ስፔናዊ አሰልጣኝ አንዶኒ ኢራዮላ በተያዘው የውድድር ዓመት ሲጠናቀቅ ከበርንማውዝ ጋር እንደሚለያዩ ዘ አትሌቲክ ዘግቧል። ከክለቡ ጋር ያላቸው ውል በዓመቱ መጨረሻ የሚጠናቀቀው ኢራዮላ በ3 ዓመት ቆይታቸው የተሳካ ጊዜ አሳልፈዋል። ስፔናዊ አሰልጣኝ ይህንን ውሳኔያቸውን ለተጫዋቾቻቸው ያሳወቁ ሲሆን በቀጣዮቹ 3 ወራት ውስጥ የሚጠናቀቀውን ኮንትራታቸውን ለማራዘም ከክለቡ የቀረበላቸውን ተደጋጋሚ ጥያቄዎች ውድቅ ማድረጋቸው ተገልጿል። ራዮላ በቆይታቸው የክለቡን የነጥብ ክብረ ወሰን መስበር የቻሉ ሲሆን አሁን ደግሞ በቀሪ 6 ጨዋታዎች በርንማውዝን ለመጀመሪያ ጊዜ ለታላቁ የአውሮፓ ውድድር ለማሳለፍ እየታገሉ ይገኛሉ።
በርንማውዝ በአሁኑ ወቅት በፕሪሚየር ሊጉ 11ኛ ደረጃ ላይ የሚገኝ ቢሆንም ለኮንፈረንስ ሊግ ከሚያበቃው 7ኛ ደረጃ በ2 ነጥብ ብቻ ዝቅ ብሎ ይገኛል። ራዮላ በሜዳቸው የሚያደርጉት የመጨረሻ ጨዋታ ግንቦት 17 ከማንቸስተር ሲቲ ጋር ሲሆን የሊጉን የመጨረሻ ጨዋታ ከኖቲንግሃም ፎረስት ጋር በማድረግ እንደሚሰናበቱ ተገልጿል። የ44 ዓመቱ አሰልጣኝ ከአሁኑ ስማቸው ከታላላቅ የአውሮፓ ክለቦች ጋር እየተያያዘ ሲሆን በዋናነት ማንቸስተር ዩናይትድ የስፔናዊ አሰልጣኝ ፈላጊ ስለመሆኑ እየተዘገበ ይገኛል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።